አንዳንዴ በረከታችን እጃችን ላይ ያለ አልያም ደግሞ አጠገባችን እያለ ስለማናቀው ብቻ ብዙ ነገር ሳፈር ልናደርግ እንችላለን። ያ ማለት ግን የእግዚአብሔር በጎ ፈቃድ ነው ማለት አይደለም። እስራኤላውያን 40 ዓመት በምድረ በዳ ሲንከራተቱ የነበሩበትን ህይወት የ40 ዓመት መንገድ ስለነበር አይደለም። መንገዱ ጀስት የ2 ሳምንት መንገድ ነበር በእግር ጉዞ። ነገር ግን መንገዱ አጠገባቸው እያለ ችግር በችግር አእምሯቸውን ቆልፎባቸው ነበር። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ህይወታችሁ እድገት ይጠቅማል ብለን የምናስበውን መንፈሳዊ የሆነ ሀሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ እንድትከታተሉ ግብዣችን ነው። ዛሬ ይዤላችሁ የመጣሁት ሀሳብ የትዳር አጋራችሁ አጠገባችሁ ሲኖር አሊያም ደግሞ በዙሪያችሁ ሲኖር በስራ ባልደረባችሁ ሊሆን ይችላል፣ ወይም ደግሞ በትምህርት ቤትም ደረጃ ሊሆን ይችላል፣ አሊያም በምትኖሩበት አካባቢ በሰፈር በምንም ሊሆን ይችላል። በእናንተ አጠገብ ዙሪያ እንዳለ የምታውቁበት 5 ህልሞች እነግራችኋለሁ። እስከ መጨረሻው ከኔ ጋር እንድትሆኑ ግብዣይ ነው። የመጀመሪያው ህልም በመጀመሪያ ግን አስቀድሜ እንድትጠነቀቁበትና እንድታውቁት የምፈልገው የምነግራችሁ ህልም ከዝምድና በጣም የራቀ መሆን መቻል አለበት። ወንድማችሁ ሊሆን አይገባም፣ እህታችሁ ሊሆን አይገባም፣ እናታችሁ አባታችሁ ሊሆን አይገባም። በዚህ መሰረት የመጀመሪያውን ህልም እነግራችኋለሁ። ቀለበት እየተቀበላችሁ፣ ቀለበት የሆነ የምታውቁት ሰው እየሰጣችሁ፣ ይህ ማለት እግዚአብሔር አምላክ ለእናንተ የትዳርን ህይወት አሊያም ደግሞ የትዳርን በር ከፍቶላችኋል። ነገር ግን በተለያየ ምክንያት አጠገባችሁ ያለውን ሰው የትዳር አጋራችሁ እንደሆነ ሳታውቁ ብዙ ቀናቶችና ብዙ ዓመታት እየኖራችሁ ነው ማለት ነው። ምክንያቱም ቀለበት ማለት የኪዳን ማረጋገጫ ነው። ቀለበት ማለት አንድን ነገር ጽኑ ሆኖ የሚቀጥልበት ማረጋገጫ ነው። ቀለበት ማለት ሁለት የሆኑ ሰዎች አንድ ነገር ላይ የሚስማሙበት ምልክት ነው። ስለዚህ እግዚአብሔር አምላክ እንደዚህ አይነት ህልም በተለይም ደግሞ በተደጋጋሚ እየታያችሁ ከሆነ ትዳር እንድታደርጉ ወይም ደግሞ የትዳር አጋራችሁን እንድታገኙ እግዚአብሔር አምላክ እየገፋፋችሁ ነው። በዚህ ሰዓት መንቃት አለባችሁ። በዚህ ሰዓት ማስተዋል አለባችሁ። እግዚአብሔር እየተናገረ ነው። እግዚአብሔር ያልተናገረበት አንድም የለም። ስለዚህ ይህ የመጀመሪያው ነው። ሁለተኛው ህልም ደግሞ የምታውቁት ሰው ጫማ እየሰጣችሁ፣ ይህ ደግሞ እጅግ በጣም የቀረበና ወደ ትዳር እንድትገቡ የሚገፋፋችሁ ህልም ነው። በተደጋጋሚ በሌላ ቪዲዮ ላይ ሰርቼላችሁ ነበር። ጫማ ማለት በእናንተ ልክ የሚሰራ እናንተ የምትሄዱበት በመንገዳችሁ ላይ የሚቀጥል አሊያም ደግሞ መንገዳችሁን የሚያስኬድ ማለት ነው። ረጅም ርቀት ልትሄዱ ከሆነ የግድ ጫማ ያስፈልጋችኋል። አያችሁ፣ ጫማ ማለት የእናንተ በልክ የተሰራ የትዳር አጋራችሁ ነው። አንዳንድ በትዳር ውስጥ ያሉ ሰዎች በተደጋጋሚ የማይለካቸው ጫማ፣ ልካቸው ያልሆነ ጫማ፣ የሚያስጨንቃቸው ጫማ በህልማቸው ያሉ፣ ይህ ማለት ትዳራቸው ሮንግ የሆነ ትዳር ሲሆን ነው። አሊያም ደግሞ ሁለቱ ያልተጣመሩ በሆነ ምክንያት ልዩነት ያለባቸው፣ አንዱ ነፍሱ ከአንዱ ጋር ያልተያያዘ ወይም ደግሞ የአንዱ ልብ አንደኛው ልብ የራቀ ሲሆን እንደዚህ አይነት ህልም ልታዩ ትችላላችሁ። ስለዚህ በልካችሁ የሆነ ጫማ፣ የምትወዱት አይነት ጫማ ሰው ሲሰጣችሁ ትዳር ጥሪ እየቀረበላችሁ ነው። በመንፈሳዊ ዓለም ትዳር ተለቆላችኋል። በመንፈሳዊ ዓለም ጋብቻ እንድትፈጽሙ አናውንስ ተደርጋችኋል። አያችሁ፣ እግዚአብሔር አምላክ መንፈሳዊ ዓለም ላይ ያለው ህይወታችሁ በህልማችሁ እያሳያችሁ እንደሆነ ልታምኑ ይገባል። በእኔ እምነት የሰው ልጅ ህልሙን ቢከተል ከምንም ነገር አይጎድልም። ምክንያቱም እግዚአብሔር የሰው ልጅ ይኖርበት የሰጠውን ይህንን ዓለም የሚመራበት መንፈሳዊውን ዓለም ነው። መንፈሳዊው ዓለም እንደገና ለዚህ ለፊዚካሊው ዓለም ይገዛል። ስለዚህ መንፈሳዊ ዓለም ላይ ያለው ህይወታችሁ በህልማችሁ ስታዩ እናንተ በንቃትና በትጋት ወደ ተግባር ልታሰማሩት ይገባል። ሶስተኛው ህልም ደግሞ በተደጋጋሚ የምታውቁት ሰው ሲታደጋችሁ፣ ሲያድናችሁ፣ እንደዚህ አይነት ህልም ስታዩ ይህ ፍጹም የሆነ የጋብቻ ህልም ነው። ምክንያቱም ብዙ ጊዜ አንዲት ሴት በተለይ ሴቶች ከሆናችሁ ማስተዋል አለባችሁ። ፕሮቴክት ሊያደርጋት የሚችለው ሀዝበንድ ሊሆናት ወይ ደግሞ የትዳር አጋር ሊሆናት የሚችለውን ሰው ነው። ፕሮቫይድ ሊያደርጋት የሚችለው አንድ የአባወራ ሊሆናት የሚችል ሰው ነው። ይንከባከባት ተብሎ የተጻፈው ለባል ነው። አያችሁ፣ እናንተ በህልማችሁ ከሆነ ችግር እያወጣችሁ የሆነ ችግራችሁን ፊክስ እያደረገላችሁ ከሆነ ከዝቅታ ቦታ ከፍ እያደረጋችሁ እንደዚህ አይነት ህልም በተደጋጋሚ ከታያችሁ የትዳር አጋራችሁ እንደሆነ ልታውቁ ይገባል። ያ ሰው ረዳታችሁ ነው። ያ ሰው አጋዣችሁ ነው። ያ ሰው የእናንተ ጠባቂ ነው። ይህ ደግሞ የተሰጠው ኦቶሪቲ ለወንዶች አሊያም ደግሞ ለባሎች ነው። ቤትን የሚጠብቅ ቤትን የሚንከባከብ
አባት ነው፣ አሊያም ደግሞ የትዳሩ የበላይ የሆነ አባወራ ነው። ለወንድ ደግሞ ረዳቱ ሴት ናት፣ አሊያም ደግሞ ሚስቱ ናት። ይህ እግዚአብሔር አምላክ ለምናምንም ለማናምንም ያስቀመጠልን የተፈጥሮ ስርዓት ነው። እንደዚህ በመንፈሳዊ ህይወት የተመራ ትዳር ስታደርጉ ደግሞ ምንኛ የተባረከ ነው። ምንኛ እግዚአብሔር የሚከብርበት ትዳር ነው። ምንኛ እግዚአብሔር የሚደምቅበት ትዳር ነው። አያችሁ፣ መንፈሳዊ ዓለም እናንተን ጋይድ አድርጎ ወደ ትዳር ሲያስገባችሁ፣ መንፈሳዊውን ዓለም ጋይድ አድርጎ አሊያም መርቶ ወደ በረከት ህይወት ሲያስገባችሁ፣ ይህ የማይናወጥ ህይወት የምትኖርበት ስልት ነው። ስለዚህ አንድ ሰው እየታደጋችሁ ወይም ደግሞ ከሆነ ችግር እያላቀቃችሁ የሆነ ሊያጠቃችሁ ሰው መጥቶ የሆነ እየታደጋችሁ ምናምን ስታዩ ይህ እግዚአብሔር አምላክ ለእናንተ ለትዳር አጋርነት የላከው ሰው ነው። አሊያም ወንድ ከሆንክ እንደገና የሆነች ልጅ እያገዘች ሳፖርት እያደረገች እንደዚህ አይነት ህልሞች ስታዩ ዝም ብሎ እገዛ አይደለም፣ ወይ ደግሞ ዝም ብሎ ረዳትነት አይደለም። ትዳርን ነው የሚወክለው፣ ትዳርን ነው ሪፕሬዘንት የሚያደርገው። ስለዚህ በዚህ ሁኔታ ልታውቁት ይገባል። አራተኛው ደግሞ ከምታውቁት ሰው ጋር ቤት ስትሰሩ አሊያም ደግሞ ረጅም መንገድ ስትሄዱ፣ ይህ እጅግ በጣም የጠለቀ ሚስጥር ያለው የእግዚአብሔር ድምፅ የሆነ ህልም ነው። አንዳንዴ በህልማችሁ የምታዩት ሰው የማይመጥናችሁ ሊመስላችሁ ይችላል። የትዳር አጋር የሚሆን የማይመስላችሁ ሊሆን ይችላል። ማለት ግን ይህ ሰው እናንተ ጋር ሲጣመር፣ እናንተ ጋር ሲጠበቅ ሙሉ ሰው የመሆን እድል እንዳለው ልታውቁ ይገባል። አንዳንዴ በህልምሽ የምታዩ ሰው ስራ ላይኖረው ይችላል፣ አሊያም ደግሞ ደካማ የሚመስል ሰው ሊመስልሽ ይችላል። ፐርፎርም ላያደርግ ይችላል ለትዳር። ነገር ግን በተደጋጋሚ ካየሽው ቆም ብለሽ ልታስብ ይገባል። ምክንያቱም የሱ መፍትሄ አንቺ ጋር ሊኖር ይችላል፣ አሊያም ደግሞ የሷ መፍትሄ አንተ ጋር ሊኖር ይችላል። ቤት እየሰራችሁ ከታያችሁ በቃ እግዚአብሔር አምላክ ሔዋንና አዳምን ከመፍጠሩ በፊት ገነት የሚባለውን ቤት እንዳዘጋጀላቸው፣ ገነት የሚባለውን ስፍራ እንዳዘጋጀላቸው ለእናንተም እንደዚሁ እየተደረገ እንዳለ ልታውቁ ይገባል። ቤት የተሰራው አዳም ከተፈጠረ በኋላ አሊያም ደግሞ ሔዋን ከተፈጠረች በኋላ አይደለም። ሁለቱም አንድ እንዲሆኑ የተዘጋጀ ስፍራ ነው። ልክ እንደዚህ እናንተ ስፍራ እያዘጋጃችሁ አሊያም ደግሞ የምትኖሩበትን ቤት እየሰራችሁ ወንድ ከሆነች ልጅ ጋር፣ ሴት ከሆነች ደግሞ ከሆነ ወንድ ጋር እንደዚህ አይነት ህልም ስታዩ ይህ ቅዱስ ጋብቻን ያመለክታል። ረጅም መንገድ እየሄዳችሁ ከታያችሁ ደግሞ ከአንቺ ጋር አሊያም ደግሞ ከአንተ ጋር የሚቀጥል ረጅም ህይወት አለ። በምድር ላይ በምንኖርበት ጊዜ ረጅም ጉዞ የምንጓዝበት ጉዞ የትዳር ጉዞ ይባላል። የሰው ልጅ በ30 ያግባ፣ በ40 ያግባ፣ በ20 ያግባ፣ ሲያገባ ለዘላለሚ ብሎ ነው የሚያገባው። ስለዚህ ለዘላለሚ ብለህ ስታገባው ያ ትዳር ያ ጋብቻ ለዘላለም ማለት ረጅም መንገድ የምትሄዱበት ትዳር ነው ማለት ነው። ስለዚህ እንደዚህ አይነት ህልሞች ስታዩ እየደጋገማችሁ እየጸለያችሁ ነገሮቹ እንዲቀራረቡ፣ ነገሮቹ ምቹ ሁኔታዎች እንዲፈጠርላችሁ ራሳችሁ የሆነ ነገር ልታዘጋጁ ይገባል። አምስተኛውና የመጨረሻው እንደገና ውሃ እየጠጣችሁ አሊያም ደግሞ ቅዱስ ቁርባን እያደረጋችሁ የጌታ ስጋና ደም የጌታ ራት እየበላችሁ እንደዚህ ስታዩ ደግሞ ይህ እግዚአብሔር አምላክ የመጨረሻው ትዳር እንድታደርጉ እየገፋችሁ እንዳለ ልታስተውሉ ይገባል። የጌታ ስጋና ደም የጌታ ራት አንድ የሚያደርገው ነገር ልንገራችሁ። ሁለት የነበረን ነገር አሊያም ደግሞ የማይቀራረብ ነገር አንድን የማድረግ ኃይል አለው። አፍ ሲናገር እንደዚህ ይላል፣ ከጌታ ጋር የሚተባበር ይላል አንድ መንፈስ ይሆናል። አያችሁ፣ ከክርስቶስ ኢየሱስ ስጋና ደም ጋር በምትቀራረቡበት ጊዜ አሊያም ደግሞ የጌታ ስጋና ደም በምትወስዱበት ጊዜ የዛኔ አንድ አካል ትሆናላችሁ ከክርስቶስ ጋር። አያችሁ፣ ሁለት ሆናችሁ እንደገና ያንን ነገር በምታደርጉበት ጊዜ አንድ ህይወት እንዲኖራችሁ አሊያም ደግሞ እንድትጣመሩ፣ እንድትሰበሰቡ፣ እንድትጣበቁ ያደርጋችኋል። ስለዚህ እነዚህ ህልሞች በምታልሙበት ጊዜ ችላ ማለት የለባችሁ፣ ማስተዋል አለባችሁ። የእግዚአብሔር ቃልና የእግዚአብሔር ድምፅ እንደሆነ ልታስተውሉ ይገባል። አንዳንድ ሰዎች ምልክትን ምናምን የሆነ ነገር ሀፕን እስኪያደርግ ይጠብቃሉ። ነገር ግን እግዚአብሔር በህልምህ እየተናገረ ከሆነ ወዳጄ ልታስተውልና ለቃሉ ምላሽ ልትሰጥ ይገባል። የዛሬው ሐሳብ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።